የውድን በኢቢኤስ ተከታታዮች እኛ በሳቅ ፕሮግራማችንን ጀምረናል እናንተ ጋስ እንዴት ከረማችሁ እንደምሰነበታችሁ ዳኒና ሮቤልስ እኛ በጣም አሪፍ ነን እኛ በየ ደሞ የሮቢንም ተናገርኩ እናንተ ከስራ ሰዓቶች ስትገናኙ ይዛችሁልኝ የምትመጡት ቀልድ ራሱን በጣም ስለሚያስቀኝ ተገባ በጣም ያሳቀኝ ጥሩ ጊዜ ያሳለፈን ብቻ በጣም እኔ ሰማሁትን በሰማችሁ አላህ አንዳንድ ጊዜ እኮ እኔ ሰማሁትን ቢሰሙ ጥሩ ነበር ሳቄ ይጋባባቸው ነበር እንት ነው መቼም ማንረሳው ደግሞ ያው ዛሬ ጉንፋን ስለያዘኝ ሮቤል ነው የሚዘፍነው እንጂ በሳቅ በጫወታ በደስታ ባዘን ባለፉት ወራት ስንቱና ሳለፍ ከራየን ስንታየን ደስታ ሲፈራረቁብን በተራ ያው ኪነት እኮ ነው እንኳን ቀርመሽ ቶሎ ከስር ሰጠሽው ሲጠፋበት እኔንም እንደዚህ ያለ ማምጂን በእናትሽ ታቃችን ስንመለስ እንዳንዘነጋ እውነት ለመናገር በቅርቡ አንድ አዋርድ ነበረ ከዛ ውስጥ እኔ በጣም የምወደው ማከብረው ክቡር ዶክተር አርቲስት ማሙድ አህመድን ጨምሮ ባልደረባችን ሰይፉ ፋንታሁን ተሸለመበት ነው አይደል በጣም አፍሪካ ኢምፓክት አዋርድ ታላላቅ የሀገራችንን እንቆች ሸልሞልናል እናመሰግናለን ከዛ ውስጥ ደግሞ ከተሸለሙት ውስጥ እንደተባለው ሁሉ ባለሙያ የኛም የሥራ ባልደረባ እንኳን ደስ አለን እንላለን አርቲስት እንዲሁም ጋዜጠኛ ሁለገብ ባለሙያ ሰይፉ ፋንታሁን እንኳን ደስ አለ ሌሎችም ነጋሽ መሐሙድ እንዲሁም ደግሞ የአፍሪካ ኩራት የሆነው የኢትዮጵያ አየር መንገድ ዋና ስራ አስፈጻሚ አቶ መስፍን ጣሰው የሚገኙበታል ምንወዳት ምናከብራት አትሌት መሰረት ደፋርም አለች ማሞካቻን ደግሞ ስንጠራ ጆን ልጁ በጣም የሰራ ሰው ደግሞ እውቅና ተሰጥቶት ሲሸለም ባይሸለም ራሱ እውቅናው መሰጠቱ በራሱ ትልቅ ስጦታ ነውና እና አሁን ሰይፉ ፋንታሁን ለ30 አመት ያህል በሚዲያው ላይ እናቀዋለን ይሄን ሁሉ አበርክተህልናል እናመሰግናለን ስትባይ ያለው ስሜት ደስ አይደል በጣም ሁላችሁም እንኳን ደስ አላችሁ እንላለን ለአዘጋጆቹ በጣም የተሳካ ዝግጅት ስለነበረ እናንተም እንዲሁ እንኳን ደስ አላችሁ ማለት እንወዳለን በቀጣይ እንግዲህ ሁሌም እንደምናነሳው አንድ ትልቅ ሐሳብ ዛሬም እናነሳለን የሰው ልጅ አንድ ትልቅ የራሱ የሆነ መሳሪያ አለው እሱም ምንድነው አቤት ፈገግታና ሳቅ ነው ማርክ ትዌን የሚባል የአሜሪካ ደራሲ አለ እና ይሄንን አበክሮ ይናገራል ስለዚህ የኛ መሳሪያ አሁን ይዘኑ የገባነው ለሰዎች ለማጋባት ለህዝብ ለማጋባት እኛ መጀመሪያ ምን መሆን አለብን መደሰትና መሳቅ መቻል አለብን አይደል እናንተ ደግሞ ቀድማችሁ መገናኘታችሁ ደግሞ መሳሪያውን አቀባብለን እንድንገባ አረገንና በጣም ተሳሳቅን ገባን ለነገሩ በዚህ እዚህ ውስጥ የሚታማ ያላል መሰለኝ ዳኒ በጣም ሳቂታ ነው ላይ እንደዚህ ነው ያስተማርኩሽ ካልኩት ይረዝም በደም አይረዝምም የአንዲት ደቂቃ ብትሆን እስቲ ባያት እስቲ ሳቂያ እንዳስተማርኩሽ ሳቂያት ያስተማርከኝ ነው እኔ ልግባላት እስቲ እንደ ቅድም ታግዥኛለሽ ሳቂልኝ ሳቂ አዩ አነች መንፈጀቻ ታውም ብያለሁ እስኮ ፈገግታ ሳቅ ትልቅ የሰው ልጅ መሳሪያ ነው ምክንያቱም የሰው ልጅ የሚገጥመው ብዙ አይነት በሽታዎች አሉ ጭንቀትን ስናስወግድ አብሮ የሚወገድ ብዙ አይነት በሽታዎች አሉ ሳቅን ደግሞ ስንስቅ ይሄ ወደ ምናልባት እኔ ፈገግ ብዬስመጣ አንተ ጋር ካንተ ማተርፎ ነገር አለ ከኔ የምታተርፎ ነገር አለ ካንተ ማተርፎ ምንድነው ምናልባት አንተ በጸብ እየተበከ ሊሆን ይችላል እና ያንን ጸብ መመለሻ መሳሪያ ሊሆን ይችላል እናንተ እስቲ ንዋይበት እውነት ነው ያው በተለይ ደግሞ እንደኛ አይነት ፕሮግራሞችን መንሰራ ወደ ህዝብ ጋር መንደርስ ሰዎች ስንሆን ሳቃችን ኃላፊነት አለብን የመሳቅ ተደስተን ሰዎችን የማስደሰት ኃላፊነትን ተሸክመን ነው የምንሄደውና ፈገግታችን ከኛ ያልፍና ለሰዎችም ይቀባል
በተለይ ደግሞ እኛ ማናስተካክላቸውን በእኛ እጅ ያልሆኑ ነገሮችን ይዘን ተሸክመን ሳቃችንን ፈገግታችንን ደስታችንን ከሚወስድብን ይልቅ ያንን ነገር ለጥሩ ነገር ቀይረን ለራሳችን ሆነን ለሰው እንተርፋለን ሁሉ ጊዜ መጀመሪያ ለራስ የሚቆም ሰው ነው ለሰዎች መቆም ለሰዎች ደስታ ለሰዎች ሰላም ምክንያቱም ይሆነውና እኛ ፕሮግራሞችን ስንሰራ በአስቸጋሪ ሁኔታዎች ውስጥም ሆነን እንመጣና እንስቃለን ያ ማለት ግን ጉዳዩ አይሰማንም ጉዳዩ እኛ ጋር ደርሶ ያ ስሜት አልተጋባብንም ማለት ግን አይደለም ግዴታ ተስፋ መስጠት አለብን አይደለ ነገ የተሻለ ቀን ይመጣል ተስፋ በማድረግ ውስጥ ነው ዛሬ የደረስነው እንጂኮ ተስፋ ብንቆርጥ ኖሮኮ ብዙ የምንቆምባቸው ነገሮች በህይወታችን ውስጥ አሳልፈናል ግን ተስፋ ማድረግን ይዘን ተስፋ ማድረግን ሰንቀን ስለምንጓዝ ነው ዛሬ ላይ ቆመን ዛሬ ላይ የምንገናኘውና ሳቃችን ለኛ ብቻ ሳይሆን ከኛ ተርፎ ደግሞ ለእናንተ እንዲጋባ ነው ሁሉ ጊዜ የምንጥረው ስለዚህ ዳንዬ ከጤና ሲያልፍ ደግሞ ለተስፋም እንዲሆን ለተስፋም እንዲተርፍ ነውና የምንስቀው መሳቅ አማራጭ የሌለው ራሳችንን የመጠበቂያ መሳሪያ ወይ ደግሞ ራሳችንን ከብዙ ከጭንቀት ምንገላገልበት መንገዱ ይመስለኛል እኔ ደግሞ የሳቅን ጠቀሜታ ያያዩት ነበር አሁን ራሱ ስንስቅ ዳይሬክተራችን ካሜራማኖቻችን አብረው እንዴት እንደሳቁ ልክኛ ስንስቅ እነሱም እንደሳቁት ሁሉ ደግሞ ተመልካቾቻችን ደግሞ አብረው እንዴት እንደሚስቁ አየ ይጋባል ማለት ነው ስለዚህ አንተ በሳቅ ቁጥር ለሌላ ሰው ደግሞ ዛሬም እንደገጠመው አናቅምና ያን ሰው የሆነ ቀለል ያረግንለት እንደሆነ ያን ነገር የያዝነው ሸክም ለቀቅ እንድናደርግ ዘና እንድንል ፈታ እንድንል ያደርገናል ያ ነገር ደግሞ በጣም ደስ ይላል እንደውም አንዳንዴኮ ጥያቄውን ባላችሁት ነገር የሁላችንም በተሰማራንበት ሙያ ከቤታችን ስንነሳ ጥያቄ መሆን ያለበት ነገር ነው ብዬ ነው ማስበው ምክንያቱም እኔ ከናንተ ጋር ልሰራ ስመጣ ደስ ብሎኝ ነው መምጣት ያለብኝ ተደስቼ ሮቤልን ሳስብ ልደሰት ይገባል ሉላን ሳስብ ሁሉንም ሳስብ ስለዚህ ያንን ደስታ ለማግኘት አንተ እነሱ ላይ ደስታ መዝራት መቻል አለበት ያቺ ደግሞ ከቤት ተነሳለች አንዳንዴ ከቤት ይዘናት የምንወጣው ነገር አራክፈን መውጣት መቻል አለበት ተቀየመን ወይ ቤታችን ውስጥ የሆነ ነገር አስከፍቶ ሊሆን ይችላል ያንን ስሜት ይዘኑ ከወጣን ምናልባት መንገድ ላይ አንድ ሰው ሊገጥመን ይችላል ሲገጥመን ያም ይዞት የመጣው የራሱ መንገድ አለው ያ ነገር ሲጋጭ የሚፈጥረው ነገር ሌላ ሊሆን ይችላል ያንንም የምናበርድበት መሳሪያ እኛ ይዘኑ የወጣኑ ስሜት ሊሆን ይችላልና ሰው እንኳን አመጣጡን አይተን ልናበርደው ወይም ደግሞ ልንቀይረው እንችላለን እንደ ህዝብ ሰው ስትሆን ደግሞ ለራስህም ቀልጠች ትልቅ አባባልና ራስን እንደ ሻማ የቀለጥክ ህዝብን ማገልገል መቻል አለበት ይሄ በኔ ሙያ ነው አይደል ሌላ ሙያተኞች ጋር ደግሞ እንሄዳለን እኮ አገልግሎት ለማግኘት ስንሄድ ያም አገልግሎት ሰጪው ባለሙያ እኛን በፈገግታ ሊቀበልን ይገባል ስለዚህ እርስ በርስ ያንን ፈገግታ ምናጋባ ከሆነ ነገሮች በሙሉ ወደ ሰላም መምጣት ይችላሉ ወደ ፍቅር መምጣት ይችላሉ ራሳችን እንደ ሻማ ቀልጠን ስትል ሁሌ አጽኖት መስጠባት ነገር ምንድነው በሰፈራችንም ካያችሁ በሙያም ትላልቅ ሰዎች አሉ አይደል የሚያስቁን ሰፈሩ ስትሄድ አሉ የሆኑ ጓደኞቻችን ጋርም ስንሄድ አሉ የሚያስቁን አሁን እንደዛ አስቀን በሙያ አስቀን አስደስተን አዝናንተን እኛ ግን እንዳልከው እንደ ሻማ መንቀልጥ እኛ ማንስቅ ከሆነ ትልቁ ዓለማችን ላይ ፌል አረግን የሚባለው ያ መሰለኝ ለሌሎች ስታስቅ አንተም በኋላ ሄደ መደበር ያለበት አይመስለኝም መጨነቅ ያለብን አይመስለኝም የእውነት ስትስቅ የእውነት ከዛ ብቻህንም ስትሆን ምትስቅ አይነት ሰው መሆን አይደለ ትልቅ ሐሳብ ነው ያነሳው እኔ አሁን ሮቢን ዊሊያምስ በጣም ምናወደው ምናከብረው ዓለምን ያሳቀ ምርጥ ኮሜዲያን ነው እንዲሁም ፊልም ሰሪ ነው አይደለ ሁሉ ሰው እንደዛ ቆሞ ያጨበጨበለት ሰው ነው ግን የሆነ ሰዓት ምን ተባለ ይሄ ሰውዬ በዲፕሬሽን ራሱን አጠፋ አስቧል ዓለም አስቀ የሰፈርህን ሰው እንዳለ የሳቅ ምንጭ ሆነ የደስታ ምንጭ ሆነ አንተ ግን ቤት ስትሄድ ምታዝን ምትደክም ከሆነ እሱ ትልቅ ችግር ያለው ይመስላል ሶ የምር እየሳቀን የምር ደስ ይያለን ሌሎችን ያስደሰተን እኛም ምንደሰት ለምን ስንስቅ ደግሞ ብሬናችን የሚለቀው ኢንዛይም አለ የሚለቀው ኬሚካል አለ አሁን ኢንዶርፊን የሚባል ኬሚካል አለ እሱ የተፈጥሮ ፔን ኪለር ነው ይባላል አየ ህመምህንም ለቀቅ ያረጋል አሁን ስንስቅ እንዴት ነው ዘና አላለ ኢንዶርፊን የሚባል ኬሚካል ያዘን ጉንፋን ራሱ ለቀቅ እየከፈተ መጣ ከዛ በላይ ደግሞ ዶፓሚን ደግሞ የሚባል ኢንዛይም ይለቃል ያ ዶፓሚን ደግሞ ደስ እንዲላል ይሄ
it feels good በቃ አሁን እንደዚህ ስንስቅ እኔ መሳቅ ወዳለሁ እውነት ለመናገር ከዛ መሳቅ ወደውን ያህል ደግሞ በደብ አድርጌ ማልቀስም ወዳለሁ ግን ደግሞ ብዙ ጊዜ ገጠመኝና በጣም ስስቅ ሰዎች አንቺማ ምን አለብሽ በጣም ይረብሸኝ አባባል ልክ ያልሆነ አባባል ስለሆነ ብዙ ሰዎችን ባንላቸው ሰዎች ደስ ሲላቸው ሰዎች ሲስቁ ደስታቸውን ለመቀበልና ወደ ራሳችን ለማምጣት እኛም ውስጥ ለመክተት እንሞክር እንጂ ለሰዎች ደስታ ምክንያት እየፈጠርን አንተማ ምን አለብህ አንቺማ ምን አለብሽ ድሮስ ምን ጎደለብሽ አንበል አናቀም እነዛ ሰዎች ከጀርባ ምን እንዳለባቸው እንደውም ልናከብራቸው ልናደንቃቸው በእነሱ በጣም ኢንስፓየርድ ልንሆን ነው እንጂ የሚገባው ያን ነገር መግደልም ትክክል አይመስለኝም በጭንቀት የሚመጡ በሽታዎች የተለያዩ በሽታዎች አሉ ምናልባት ይሄን የሚመለከቱ ባለሙያዎች በዝርዝር ሊያስረዱት ይችላሉና እነዛን ነገሮች ማዳን የምንችለው እጃችን ላይ ባለው መሳሪያ ነው ያ መሳሪያ ደግሞ አንድና አንድ ማንከፍልበት ግን ብዙ የሚያስወጣንን ነገር ከዛ ወጪ ራሳችንን አድነን የምንኖርበት ትልቁ መሳሪያችን ሳቅ ነው ዳሊ ለማ ታውቁታላችሁ የዓለማችን ኖቤል ፕራይዝ ተሸላሚ ነውና ከሰው ልጅ በጣም ምን ይገርማል ተባለ እኔ ከሚገርሙኝ ነገሮች በዋነኝነት የሰው ልጅ ገንዘብ ለማግኘት ብሎ ጤናውን ያጣል ከዛ በኋላ ልክ ገንዘቡን ሲያገኝ ጤናውን ደግሞ ለማግኘት ገንዘቡን ያጣል አሁን እነዚህ ሳቅ እንቅልፍ አሉ ሰላም እነዚህ ነገሮች በነፃ የተሰጡን ነገሮች ናቸው በነፃ ስለተሰጡን መሰለኝ አፕሪሺየት ማናደርጋቸው ማናደንቃቸው ማናከብራቸው በየቀኑ ማንጠቀምባቸው እሱን ትተን የሌሉን ነገሮች ላይ ቁሳይ ምናምን ፎከስ በማድረግ እዛ ትኩረት እናደርግና እነዚህ እናጣና ያንን ስናገኝ ደሞ የኛው ይናፍቃል ግን ስንኖር ከባድ ነገር አይገጥመንም ማለት አይደለም አንዷ ቁልፏ ነገር ሚስጥር ልትሆን የምትችለው ነገር ምንድናት ያ የሚመጣብን ችግር ወይም ልንቋቋመው ያልቻልነው ችግር በመጨነቃችን እምናመጣው ወይም እምንለውጠው ነገር ይኖራል ወይ ነው እምንለውጠው ነገር ሳይኖር በመጨነቃችን ግን ጭንቀቱ ሌላ ችግር ይዞብን የሚመጣ ከሆነ አንዳንዴ በሳቅ አዋስተን አልፈን ነገሮችን ያልፋል ብለን ጊዜው እስከሚመጣ ደግሞ እየሰራንበት ብንሄድ ለውጦች እስከሚመጡ ራሳችንን በጤና መጠበቅ እንችላለን ብያለሁ ምን ይባላል ያንጎላችን ያደጋ ጊዜ ማምለጫ ሳቅ ነው ይባላል ስንጨናነቅም ራሱ እኮ አንዳንዴ እንትን ይላል ይሄ እንባ ሳቅ ታል ያደጋ ጊዜ ማምለጫዎቻችን እንኳን እንደዚህ ያደጋ ጊዜ ማምለጫ ሆኖ እንዲሁም በኖርማል ደግሞ እየሳቅን ህይወታችንን ቀለል ብናረግስ ኔጌቲቭ ነገር በተፈጥሯችን አይቆምም እየጨመረ ነው የሚሄደው ብዙ ጊዜ ስንናደድ ቆዳችን ይጨማደዳል ቶሎ እናረጃለን አይታችሁ ከሆነ በስጩ ሰዎች ቶሎ ያረጃሉ የሚስቁ ሰዎች ግን ማርጀታቸውን እንኳን ይሄ በሚጨንቅ ሁኔታ አይደለም እናየው ደስ የሚል ማርጀት አይደል ደስ ከድሜ ጋር የመጣ ከሰላም ጋር የመጣ ከደስታ ጋር የመጣ ከመሳቅ ጋር የመጣ ሲሆን ለየት ይላል ከመስጭት ጋር ሲሆን ግን በአንዴ ሉዝ የምናረጋው መስልና ቆዳችን እንዲንጠለጠል የሚያረጋው መስል በጣም ብዙ ነው ያው መፍትሄው በእጃችን ነው ሁሉ ጊዜ እንደምንለው ከዛ ደግሞ መሳቅን ማንንም የማይወስድብን በገንዘብ ማንገዛው እጃችን ላይ ያለ ትልቅ መሳሪያ ነው ማለት ነው አሁን እንደዚህ ካወራን በኋላ ኦር የሆነ ቦታ ላይ ሆነ ከተነጋገርክ በኋላ ከሄድክ በኋላ እንደዚህ ይለኛል እንዴ ምናምን ብለን ነው ብዙ ጊዜ የተለማመድነው አይደል መናደድ ይሆን እንዴት እንደዚህ ይለኛል እንዲህ ቢለኝ ኖሮ ምናምን ብለን ነው ምንጨ አሁን ከሆነ ጊዜ በኋላ የተለማመድኩት ምንድነው የሚያስቁ ነገሮችን ማስተዋወስ እንዴ ይርክ ፈገግ ይያልክ ብትሄድ አይሻልም እንዴ ማይሆነውን ነገር ማይረባውን አልፋል ካለፈ አይቀር የሚያዝናናው የሚያስደስተውን ይያልሰብን እውነት ነው አይደል የምትደርሽበትን ቦታ ስትደርሽ ፈገግ ብለ ዳንያችን ሲመጣን ፈገግ እንደምትለው ሌላ እኔ አሁን በሆነ ነገር ትናደጃለሽ ከዛሽ ቦታ ዞር ስትይ ሌላ ዓለም ላይ ነሽ እና ወደዛኛው መግባት ሙሉ መግባት ወደምትይ ይሄን ትቶ ወደዛኛው መግባት ያንን አራክፈ መሄድ እሱ አንድ ትልቅ ችሎታ ያላቸው እንደዚህ ሰዎች አሉና ሳቅ ትልቅ የሰው ልጅ በእጁ ላይ ያለ መጠቀም የሚችለው ትልቁ መሳሪያ ማንንም የማይወስድበት ግን ምንም ሳያወጣበት ብዙ ነገር ማትረፍ የሚችልበት ትልቁ ነገር ሳቅ ነውና
ሁሉም በየቤቱ ደስተኛ ሆኖ ቢኖር ይመርጣል። እንግዲህ ይሄንን ሐሳብ አነሳን። ይሄንን ስንል ታዲያ ብዙ ችግሮች የሉም፣ የሚያስጨንቁን የሚያሳስቡን ነገሮች የሉም። ሁሉም ነገር እናቅልለው ማለት ሳይሆን እጃችን ላይ ያለው በተለይ ደግሞ መለወጥ የማንችላቸውን ነገሮች ማለፍ የምንችለው በመሳቅ በፈገግታ ራሳችንን በተቻለን መጠን ለማስደሰት በመሞከር ውስጥ ነውና ለዛ ደስታ ምንጭ ደግሞ አንዱ ሳቃችን ይሆን ዘንድ እየተመኘን እኛም በቻልነው ባገኘነው አጋጣሚ ሁሉ ይሄንን በእጃችን ያለውን መሳሪያችንን እንጠቀምበት ለማለት ያለው ይሄን ሐሳብ ያነሳ ነው። ስለዚህ ሳቃችን ለነገ ተስፋችን ነው በሚለው እናፈነዳለን። እናፈነዳለን። ባለፈው አንድ ጥያቄ ጠይቄ ነበር። እሺ ጥያቄ አንተ ጋር ነው ያለው አይደል? አሁንማ መልሱን እንቀበል እንጂ ጠይቃለሁ። ባለፈው ሄዷል። የመለሱ ሰዎች ስላሉ ቀለል ያለ ጥያቄ ጠይቋል። እነሱ ጋር እንደውላለን፣ ደውለን እንሸልማለን አይደል? ደውለናል። ወንድ ነው ዛሬ። ሄሎ ሰላም ጤና ይስጥልኝ። እንዴት ነህ? አብሮሽ ዘለን እንዴት ነህ? አጊ ከውድን በኢቢኤስ ነበር ምንደውልህ። እሺ ማንም በል ከየት ነው? ከውድን በኢቢኤስ ነው ምንደውለው። አትክልት ዘመነ ከጎንደር። ከጎንደር አትክልት ማን መስሎክ ነበር ግን መጀመሪያ አጌን ያልከው? ኦኬ አግማስ የሚባል ጓደኛዬ መስሎኝ ነበር ድምፁ። አይ ከውድን በኢቢኤስ የደወልነው ግን አሁን አምናል? አዎ ሉላ። አዎ እንዴት ነህ? አለው እግዚአብሔር ይመስገን። ለመሰለኝ የገባሁት ሁለቱም ዳኒም ሮቤልም ሲያዋሩ ከአግማስ እንዳይመስሉክ እኔ ሉላ እንዳለው ልታቀው ብዬ ነው። ልክ ነሽ። የዳኒ ድምጽ መስሎኝ ነበር። እንዴ የኔ ድምጽ ነው? አይ አይደለም የኔ ነው የሚለው። እሺ ሰላም ናችሁ? አይደል? አትክልት እንደምን አለ? አለው እግዚአብሔር ይመስገን። እንዴት ነው ጎንደር? እንዴት ናት? ጎንደር አሪፍ ነው እግዚአብሔር ይመስገን። ምንም አይደል። በጣም አሪፍ። ባለፈው ሳምንት አንድ ጥያቄ ጠይቀን ነበር። ኦኬ እጅ ከምን የቫልቭ ተከላው የቫልቭ ተከላው ቦታው የት ነበረ? አትክልት ኢትዮ ጠቢብ ሆስፒታል። በትክክል ተመልሷል። ጤናውን ይስጤን ጌታ። አሜን አሜን። መልካም እድል። እንግዲህ ሉላ ልታወጣልህ ነው። እሺ መልካም እድል አትክልት። ቁጠሩልኛ። 1 2 3 መታችሁ። በጣም መጥተሽዋል። ምስጋና ነው። አትክልት በጥቅምት ሲባል ምን ይባላል? በጥቅምት አንድ አጥንት ነው። የግራ ጎኑን እንዳንል የግራ ጎኑ አለው። ልጆች ይሰሙናል። ታውልጠኛ ነን ብለህ ነው ይጎርልኝ። አይ በደንብ ልጆች ይሰሙናል። ያንተ ልጆች ናቸው? አዎ የኔ ልጆች። አንዷ የጎረቤት ነች፣ አንዷ የኔ ልጅ ነች። እኔ ግን የጎረቤት እንዳይሆን ብያለሁ። የጎረቤት ግን አይ ሁለታችሁም አልሳታችሁ። ምን ይወጣል ይመስላል አትክልት? እኔ እንጃ ምናልባት ፍንጭ ሰጥተዋል። እኔ እንጃ ወይ ፍየል ወይ በግ። ፍየል ነው ይወጣልህ። እሺ አመሰግናለሁ። እንኳን ደስ አለ። እንኳን ደስ አለ። እሺ እንኳን አብሮ ደስ አለ። ተሳትፎ ደግሞ አይቁም። እሺ ጎንደሮችን ሰላም በልልን። እሺ እላችኋለሁ። መልካም ለተሰንበት። መልካም ጊዜ፣ መልካም ሰንበት። አሜን አሜን። ቻው ሰላም። እንግዲህ የዚህ ሳምንት ተሸላሚ በጣም እድለኛ ነው። ለጥቅምት ጠቃሚ ሆነ ሽልማት ተሸለመ። ጎንደር የገባው ፍየሉ። ስለዚህያችን እየበሉ እንግዲህ እስከ ህዳር መቆየት ነው። ለቀጣይ ሳምንት ብንጠይቅስ ምን ይመስላል? ተዘጋጅተሻል? ይዘሻታል? ደስ ብሎኛል እኮ ጥያቄ የሚጠይቀን። እሺ ዝግጁ ናችሁ አይደል? 7696 የሚለው ተይዟል አይደል? ቁጥሩ ጥያቄው ልንጠይቅ ነው።
የዛሬው ጥያቄያችን የሚሆነው ጥበብና ትንሳኤ የማይገቡበት ቦታ የለም የማያሳርፉት የሥራ ዘርፍም እንደዛው ባሳለፍነው ሳምንት ግን ጥበብና ትንሱ የት ነው የሄዱት እናንተ 7696 ብላችሁ መልሱ ለቀጣይ ሳምንት እንሸልማለን ወደ ቡና ገብቷል ቡና እንደዚህ ሞቅ ያለ እሁድን በኢቢኤስ ተጀምሯል ፕሮግራሞቻችን ሁሉ ጊዜ እናንተን ለማስደሰት ተዘጋጅተው እየጠበቁ ነው የሚገኙት በያላችሁበት እሁዳችሁ እምር ይበልናለን መልካም ጊዜ